ሰላም ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። የዛሬው የህፃናት ፕሮግራም ማስተዋወቃችሁ እኔ ሚሴራ ገመችስ እባላለሁ። ስለዚህ ዛሬ የህፃናት ፕሮግራም ለእናንተ ይዤላችሁ መጥቻለሁ ማለት ነው። የዛሬው ፕሮግራም የሚጀምረው በሰንበት ትምህርትና በመዝሙር ፕሮግራም ይሆናል። ስለዚህ እንድትከታተሉላለሁ፣ የትም እንዳትሄዱ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 3ኛውን ትምህርት ይዘናችኋል። ርዕሱ ኢየሱስ ተመልሶ ሲመጣ የምታገኘው ምዕራፍ 38 ቁጥር። ስለዚህ በእድሜያችን ዘመን ሁሉ በእግዚአብሔር ቤት ቅኔታር ባለው እንዘምራለን ይላል። የትምህርቱ ዋት ተመልሶ ሲመጣ ከሱ ጋር ለዘላለም እየኖርን እናመልከዋለን ይላል። ልጆች እግዚአብሔርን ለዘላለም ማምለክ ምን አይነት ሁኔታ እንደሆነ ታስባላችሁ? ዘላለም መጨረሻ የሌለው ነው። ምናልባትም ይህንን ሁኔታ አሁን ማሰብ ሊከብደን ይችላል፣ ግን በሰማይ የምናደርገው ይህንን ነው። እስቲ ኢየሱስ እንዲመጣ የጓጉ አንድ ቤተሰብን እንመልከት። ቢንያም የሽርሽር ምሳውን እየበላ በሰማይ ላይ የሚጓዘውን ደመና ሲያይ ፈገግ አለ። አባዬ ይሄ ደመና እኮ ስለ ኢየሱስ ምጽአት እንዳስብ እያደረገኝ ነው አለ ወደ አባቱ ዞሮ። እኔንም እንዲሁ እንዳስብ ያደርገኛል ብሎ አባባ ሐሳቡን አጠናከረለት። እነዚህ ቤተሰቦች በተራሮች ላይ የሽርሽር የእግር ጉዞ ሲጓዙ ነበር ያረፈዱት። ታዲያም አሁን በወንዝ አጠገብ በከበረ አንድ ተለቅ ባለ አለት ላይ ቁጭ ብለው ምሳቸውን እየበሉ ነበር። ኢየሱስ አሁኑኑ መጥቶ ወደ ሰማይ ይዞን እንዲሄድ እፈልጋለሁ አለ የቢንያም ትንሽዬ ወንድም ቹቹ። እኔም እፈልጋለሁ ብላ መለሰች እማማ ፈገግ እያለች። በኋላም የቤተሰቡ የአምልኮ ጊዜ በመካሄድ እያለ ከራዕይ ምዕራፍ 7 ቁጥር 21 እና 22 የተወሰኑ ክፍሎችን አነበቡ። መጽሐፍ ቅዱስ ኢየሱስ አዲስ ሰማይና አዲስ ምድርን እንደሚሰራ ይናገራል በማለት አባባ ማብራራት ጀመረ። ቀጥሎም እኛም ኢየሱስ እንደገና ሲመጣ ከሱ ጋር በመኖር ለዘላለም እናወድሰዋለን አለ። እማማም ደግሞ በዚያ እንባ፣ ሞት እንዲሁም ስቃይ አይኖርም በማለት አከለች። እስቲ አስቡት ብሎ አባባ ማብራሪያውን ቀጠለ። አዲስቱ ኢየሩሳሌም ትልቅ የአራት ማዕዘን ስፍራ ሆና ነው የምትታየው። 12 ደጆችና 12 መሰረቶች ይኖሯታል። አቤት መሰረቶቿ የተሰሩባቸው ዕንቁዎች እዩ ብሎ ቢንያም በአድናቆት እያስተጋባ ኢያስጴድ፣ ሰምፔር፣ ኬልቄዶን እያለ የ12ቱንም የተለያዩ የከበሩ ድንጋዮች ስም አነበበ። ከዚያም እያንዳንዱ ግዙፍ ደጅ ከአንድ አይነት ዕንቁ የተሰራ ይሆናል አለ። ምን ያህል የሚያምር ስፍራ እንደሚሆን አስቡ። በዚያ ስፍራ ቤተ መቅደስ ሆነ ቤተ ክርስቲያን አይኖርም። ኢየሱስ ነው መቅደስ የሚሆነው። ኢየሱስ ሁል ጊዜ ከኛ ጋር ይሆናል። ከሱ ጋር እንዳንሆን የሚከለክለን ነገር አይኖርም አለች ማማ። ይሄ ያስደስተኛል። ማንም አይነት መብራቶችም አያስፈልጓትም። የእግዚአብሔር መገኘት ክብር ነው ብርሃን የሚሆንልን። ደግሞም ከዚያ ወዲያ ሌሊት አይኖርም በማለት አከለ አባባ። እኔም በየጊዜው አሁኑኑ ረፍዷል ተነሳ ከመባል እገላገላለሁ በማለት አቃጨለ ቹቹ። እማማ ፈገግ አለች። ቹቹ ለማረፍ እንዲተኛ መደረጉን እንደማይወደው ታውቅ ነበር። በምድር ላይ ካለው ከእያንዳንዱ አገርና ከብዙ ብሔሮች የመጡ ሰዎች በዚያ ይገኛሉ። እነሱም ኢየሱስን የሚወዱና የሚታዘዙ ሰዎች ናቸው ብሎ ቢንያም ጨምሮ ተናገረ። አባባም ከራዕይ ምዕራፍ 7 ጨመር እያድርጎ እያነበበ ከዚያ ምዕራፍ ዮሐንስ በሰማይ ስለሚኖሩ ሰዎች የተናገረውን እወቁ። ነጭ ልብስ ለብሰው የዘንባባ ዝንጣፊ እያወዛወዙ እግዚአብሔርን ለማወደስ መዝሙር ይዘምራሉ። ሰዎች ሁሉ ያመሰግኑታል። በዙፋኑ ፊት እየሰገዱ አሜን፣ በረከትና ክብር፣ ጥበብና ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን ይላሉ አለ። እማማም ምዕራፍ 22 ደግሞ የሕይወት ውሃ ከእግዚአብሔር ዙፋን ወጥቶ
በከተማዋ ለመካከል እንደሚፈስ ይናገራል እኮ አለች። እንዲሁም በከተማዋ መካከለኛ ስፍራ የሕይወት ዛፍ ይገኛል። የዛፉም ግንድ በወንዙ ግራና ቀኝ በቅሎ ይገኛል። ዛፉም በየወሩ አንድ የተለየ አይነት ፍሬ በማፍራት በየዓመቱ 12 የተለያዩ አይነት ፍሬዎችን ያፈራል። እዚያ ለመገኘት እቸኩላለሁ አለች። አባባም ንግግሩን ቀጥሎ ከዚያ ወዲያ ምንም ኃጢአት አይኖርም፣ የእግዚአብሔርን ፊት እናያለን፣ ስሙም በላያችን ይሆናል፣ ሁልጊዜም ከኢየሱስ ጋር እንኖራለን አለ። ኢየሱስ እንዲመጣ ፈልጋለሁ ብሎ ጮክ አለ ቢንያም። አባባም ዮሐንስ ያለው እንዲሁ ነው፣ አሜን ጌታ ኢየሱስ ሆይ ና ነው ያለው አለ። አሜን ጌታ ኢየሱስ ሆይ ና በማለት አስተጋባች ትንሹ ቹቹ። እናንተስ ኢየሱስ ኑና የሕይወትን ውሃ ጠጡ፣ ኑና ከኔ ጋር ለዘላለም ኑሩ ይላችኋል። እግዚአብሔር የሰማይንና ከኢየሱስ ጋር አብሮ የመኖርን ስጦታ አቅርቦልናል። ያ ጊዜ ልናስበው ከምንችለው በላይ ግሩም ነው የሚሆነው። እናም በየጊዜው እግዚአብሔር አብንና ኢየሱስን ስለዚህ ጊዜ ማመስገን ይገባናል። አሁን ለዘላለም እናመልካቸዋለን፣ እናወድሳቸዋለን። ይህም ማድረግ መቼም አይሰለቸንም። ደስ አይልም ልጆች? ጌታ ይባርካችሁ። ልጆች እንዴት ነው ወደዳችሁት? ፕሮግራሙን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ በመቀጠል የህፃናት የታሪክ ጊዜ ይኖረዋል። ታሪኩን ደግሞ እንደምትወዱት እጅግ ተስፋ አደርጋለሁ። ተከታተሉት፣ የትም እንዳትሄዱ። ሰላም ልጆች እንዴት ናችሁ? በየቤታችሁ ሆናችሁ የምትከታተሉን ስላየኋችሁ ስላገኘኋችሁ በጣም ነው ደስ የሚለኝ። ዛሬም እንደገና በሌላ አዲስ ታሪክ መገናኘት ስለቻለን እግዚአብሔርን አመሰግናለን። እርግጠኛ ነኝ በባለፈው ታሪክ ደስተኛ ነበራችሁ አይደል? ዛሬ ደግሞ በሌላ ታሪኩን ከመስማታችን በፊት እንጸልይ። እግዚአብሔር አባት ስለምትወደን እናመሰግንሃለን። አንድ ልጅህን በመስቀል ላይ እንዲሞትልን ስለፈቀድክ ደግሞ ህፃናትን በጣም ስለምትወድ እናመሰግንሃለን። ሁላችንንም ደግሞ ባርከን፣ እንድንሰማ እንድንታዘዝህ እርዳን።
ከክፉ ነገር እንድትጠብቀን እንጠይቅሃለን። እግዚአብሔር አባት ቤተሰቦቻችንና ጓደኞቻችንን አንተ ባርክልን። አንተን የምንታዘዝ ትውልዶች መሆን እንድንችል እርዳን። በኢየሱስ ስም አሜን። እሺ ልጆች፣ ዛሬ የምነግራችሁ ታሪክ እግዚአብሔር ሌላ የመኖር እድል የሰጠውን የአንድ ነብይ ታሪክ ነው የምነግራችሁ። ይሄ ነብይ ማን ይባል መሰላችሁ? ዮናስ ይባላል። ሰምታችሁ ታውቃላችሁ? ስለ ዮናስ ሰምታችሁ ሊሆን ይችላል። ላልሰማችሁትም ግን ለሰማችሁትም ድጋሚ እነግራችኋለሁ ማለት ነው። በደንብ አዳምጡ። አንድ ዮናስ የተባለ የእግዚአብሔር ነብይ ነበር። ታሪኩን በትንቢተ ዮናስ ከመጽሐፍ ቅዱሳችን ውስጥ አገኛላችሁ። እና ይሄ ዮናስ የእግዚአብሔር መልእክተኛ ነበር። እግዚአብሔር መልእክት ሲልከው እየሄደ የሚናገር ነው። ልጆች ወላጆቻችሁ መልእክት ልከዋችሁ ያውቃሉ? እርግጠኛ ነኝ አንዳንዶቻችሁ ወደ ጎረቤት ተልካችሁ ይሆናል። አንዳንዶቻችሁ ሱቅ ተልካችሁ ይሆናል። በተለያየ ቦታ ተልካችሁ ሊሆን ይችላል። ታዲያ ስትላኩ በደስታ ታዘዛችሁ ወይስ አይ እኔ አልሄድም ብላችሁ እምቢ አላችሁ? የትኛው ነው ወላጆቻችሁን ያስደሰተው? እሺ ብላችሁ ሮጣችሁ መሄዳችሁ ነው ወይስ አይ እምቢ ብላችሁ አለመታዘዛችሁ? እርግጠኛ ነኝ ወላጆቻችሁ በመታዘዛችሁ ደስተኞች ነበሩ። ሳትታዘዙ ቀሩ ግን ወላጆቻችሁ ያዝኑባችኋል አይደል? ልክ እንደዛ የሆነ ሰው ታሪክ ነው ታዲያ የዮናስ ታሪክ። እግዚአብሔር አንድ ጊዜ ምን አለው መሰላችሁ? መልእክት አስያዘውና ዮናስ ነነዌ ወደምትባል ሀገር እንዲሄድ ላከው። ሂድና አለው የነነዌን ሰዎች ምን በላቸው መሰለ? እኔ በጣም ወዳችኋለሁ፣ ግን እናንተ በጣም በብዙ ኃጢአት በብዙ ስህተት ውስጥ ናችሁ። አሁን ዮናስን የላኩላችሁ ንስሐ እንድትገቡ ነው፣ ከጥፋታችሁ እንድትመለሱ ነው። ካልሆነ ግን አጠፋለሁ ነው ወይም ብሏል እግዚአብሔር ብለህ ንገራቸው ሲለው ዮናስ እኔ በፍጹም ወደዛ ቦታ አልሄድም አለ። ልጆች እግዚአብሔርን ሲልከን እምቢ ማለት ልክ ይመስላችኋል? ዮናስ ልክ አልነበረ። ከዛ እኔ አልሄድም፣ እኔ ሄጄ ተናግሬ ምናልባት አንተ ምህረት ታረግላቸውና እኔ ውሸታም እባላለሁ ብሎ በቃ እግዚአብሔርን ትእዛዝ እምቢ አለና እኔ እንደውስ ምን አስጨነቀኝ እዚህ ስለሆንኩ አይደል እግዚአብሔር የማያየኝ ቦታ ሄዳለሁ ብሎ መንገድ ጀመረ። ልጆች እግዚአብሔር የማያየን ቦታ ያለ ይመስላችኋል? የለም፣ ሁሉም ቦታ ሆነን ያየናል። ዮናስ ግን ምን አረገ መሰላችሁ? ብድግ አለና ከዛ ከቤቱ ወጣና መንገድ ጀመረ። መንገድ ጀምሮ ወዴት ሄደ? ኢዮጴ ወደምትባል ከተማ ሄደ። መጀመሪያ ሄደና ከዛ መርከብ ያዘ። መርከብ ተሳፈረና ተርሴስ ወደምትባል ሀገር ሄዳለሁ አለ። ከዛ የመርከቡ ሰዎች ወዴት ነው የምትሄደው ሲሉት አይ እኔ ወደ ተርሴስ ነው የምሄደው አላቸው። ከዛ እሺ ያለ ከፈለና ገንዘቡን ገባ። ከዛ ሰዎቹ ባሉበት አካባቢ አልተቀመጠም። ዮናስ ከመርከቡ ወደ ውስጠኛው ሌላ ክፍል ሄደ። ወደ ታች ሄደና ቀስ ብሎ በጣም ደክሞት ስለነበረ ከዛ ከኢዮጴ ጀምሮ ከነበረበት ከተማ እየሮጠ ከእግዚአብሔር ለመሸሽ እየሄደ ስለነበር በጣም ደክሞት ስለነበረ እዛ መርከብ ውስጥ ገባና ከታችኛው ክፍል እንቅልፉን ተኛ። ከዛ ወዲያው ምን ሆነ መሰላችሁ? ዮናስ እዛ ውስጥ ገብቶ ሲተኛ ኃይለኛ ማዕበል ተነሳ፣ ዝናብ ሆነ፣ ንፋስ ሆነ፣ መርከቧ መሄድ አቃታት። ከዛ በቃ ተጨነቁ መርከብ ውስጥ ያሉት። የመርከቡ ኃላፊ በሉ ቃጣሉ እንዳንጠፋ ሁላችን ቢሉ ቢሰሩ የሁሉንም ነገር ቢያደርጉ ምንም ንፋሱ ሊቆማል። ምንድነው የሆነው? ከኛ ውስጥ ማነው ኃጢአት የሰራ? ማነው ክፋት የሰራው ሰው? ይሄ ነገር መታወቅ አለበት እንጂ እኛ እንደዚህ አይነት ነገር ገጥሞን አያውቅም አሉ። ከዛ እሺ ምን እናድርግ እየተባባሉ እያለ ሁሉንም ሰው ሲያይ የመርከቡ አለቃ ዮናስን ከዛ ከአካባቢው ወጣ። ያ ሰውዬ የት ሄደ? እንደው ምን ሆኖ ነው? የት ሄዶ ነው ሲፈልገው ብለው
በየክፍሉ መፈለግ ጀመሩና ድንገት ወደ ታችኛው ክፍል ሲሄድ ዮናስ ማዕበል መኖሩን አያውቅም፣ ዝናብ መኖሩን፣ ንፋስ መኖሩንም አያውቅም። እንቅልፉ ምን አድርጓል? ልጆች ለጥ ብሏል። ከዛ ይሄ የመርከቡ አለቃ በጣም ደነገጠና ቶሎ ቀስቅሶ እንዴ አንተ ምን ሆነ ነው? እኛ የሁሉ ችግር ሲደርስብን አንተ እዚህ ጋር የተኛኸው? በል ተነስ፣ ልንጠፋ እኮ ተነስ አለውና ይዞት ወደ ላይኛው ክፍል ወጣ። ከዛ ላይኛው ክፍል ወጡና እሺ አሁን ምን እናድርግ? ሁላችንም እኮ ልንጠፋ ነው። አይ በቃ እጣ እንጣጣላሉ። ልጆች እጣ እንዴት እንደሚወጣ ታውቃላችሁ? በእያንዳንዱ ሰው ስም ይደረግና ተጠቅልሎ አንዳንድ ቦታ ላይ ወረቀት ጥቅልል ይደረግና በትንንሽ የሁሉም ሰው ስም ይጻፍና ተጠቅልሎ ከዛ በኋላ ሰዎች ያነሳሉ እጣ። ልክ እንደሱ ነው። ከዛ እጣው ተዘጋጅቶ ውጥት ሲደረግ ማላ ወጣ መሰላችሁ? ኃጢአተኛው ዮናስ ላይ ደነገጡ። በጣም ነው የደነገጡት። እንዴት ነው ይሄ ነገር? አንተ ማን ለመሆኑ? ከየት ነው የመጣኸው? ወዴት ነው የምትሄደው? ይህ ክፉ ነገር እንዴት ሊመጣብን ቻለ ባንተ ምክንያት? ማና አንተ? እስቲ ስለራስህ ንገረና። የዚህ ጊዜ ዮናስ ምን አላቸው መሰላችሁ? እንግዲህ ሁላችሁ እኔ አላችሁ ዕብራዊ ነኝ ደግሞ ሰማይንና ምድርን ባህርንና በውስጥ ያሉትን ሁሉ የፈጠረውን እግዚአብሔርን አመልካለሁ እና ምሰራው ደግሞ የእግዚአብሔር አገልጋይ ነኝ። እኔ ነብይ ነኝ። በቃ ሁሉን ነገር ነገራቸው። ታዲያ ለምንድን ነው ይህ ክፉ ነገር ያገኘን? ምን ይሻላል ሲሉት በቃ እኔን አንሱኝና እዚህ ባህር ውስጥ ክተቱኝ። እኔን ባህር ውስጥ ብትከቱኝ እኮ ይሄ ማዕበል ሁሉ ይቆምላችኋል አላቸው። እነሱ ፈሩ። ሰው እንዴት ባህር ውስጥ ይከተታል? ይከተታል እንዴ ልጆች? አይከተት። ቢሞትስ? ግን በቃ ሁሉም ሰዎች ከሚሞቱ አንዱ ሰው መሞት ነበረበት። ስለዚህ ብድግ አድርገው እንግዲህ ኃጢአቱ በእኛ ላይ አይሆንብን፣ እግዚአብሔር እባክህ እኛን ይቅር በለን ብለው ዮናስን ብድግ አድርገው ወደ ውሃ ውስጥ ታረጉት። ከዛ እግዚአብሔር ዮናስ እንዲሞት ስላልፈለገ ለዮናስ አንድ ትልቅዬ አሳ አዘጋጀ። አሳ ታውቃላችሁ መቼም አይደል? ልጆች በባህር ውስጥ የሚኖሩ ነው። ከዛ የአሳ አፉን ክፍት አረገና ዮናስን ዋጥ አረገው፣ አላኘከውም። ከዛ ዮናስ በአሳ ሆድ ውስጥ ሄዶ ቁጭ አለ። ልክ ዮናስ አሳ ሆድ ውስጥ ሲገባ ደጅ የነበረው መርከቧን ያናውጣት የነበረው ማዕበሉ ጸጥ አለ። ከዛ ዮናስ በአሳ ሆድ ውስጥ ሆኖ መጸለይ ጀመረ። እግዚአብሔር ሆይ ይቅርታ አድርግልኝ፣ ደግሞ በዚህ ውስጥ ሆኜ ስላዳንከኝ። እስካሁን አሳው አልበላኝም፣ ምንም ክፉ አላገኘኝም፣ አመሰግንሃለሁ። አንተ ለካ ካንተ ማምለጥ የሚችል የለም። እኔ እኮ የምደበቅ መስሎኝ ነበር። አንተ ግን በቃ በሄድኩበት ሁሉ ተከታትለህ ታየኛለህ። ለካ ካንተ የሚደበቅ የለም፣ ሁሉም ቦታ አለህ አንተ እያለ እግዚአብሔርን እያመሰገነ ከዛ ግን ለመነው፣ አድነኝ፣ በቃ ካሁን በኋላ ግን አንተ ያዘዝከኝ ቦታ ሄዳለሁ፣ ያልከኝን አደርጋለሁ ብሎ ለእግዚአብሔር ቃል ገባ። ከዛ እግዚአብሔር ዮናስ ተለውጧል ማለት ነው፣ ስለዚህ ሌላ እድል ልስጠው አለና በሶስተኛው ቀን አሳውን በል አንተ አሳ ሂድና ዮናስን ትፈዋል። ከዛ አሳው ታዘዘ ለእግዚአብሔር። ልጆች እንስሳት ለእግዚአብሔር ይታዘዛሉ፣ አያችሁ። ከዛ ወሰደና በደረቅ መሬት ላይ ዮናስን ትፍት አደረገው። ከዛ ዮናስ እሺ በቃ አሁን ሄጄ ነው የምናገረው አለና ብድግ ብሎ ቀጥታ ወደ ነነዌ ሄደ። ከዛ ሄዶ ለነነዌ ሕዝብ እግዚአብሔር ያዘዘውን ትእዛዝ ተናገረ። የነነዌ ሰዎችም እግዚአብሔርን ይቅርታ ጠይቀው ጾም ጸሎት አድርገው እግዚአብሔር ከጥፋት እንዲያድናቸው ለምነው
ከጥፋት አመለጡ። ልጆች ዮናስ ግን መጀመሪያ እግዚአብሔርን ላለመታዘዝ ወስኖ ከእግዚአብሔር ለመሸሽ ሞክሮ ነበረ። ግን ከእግዚአብሔር መሸሽ አይቻልም ልጆች። በየትኛውም ስፍራ ብትሆኑ ከእግዚአብሔር ማምለጥ አይቻልም። እግዚአብሔር በሁሉም ስፍራ አለ። ስለዚህ ልጆች እግዚአብሔር ሁል ጊዜ ታዛዦች እንድትሆኑ ለወላጆቻችሁ፣ ለታላላቆቻችሁ፣ ለጓደኞቻችሁ እንኳን እንድትታዘዙ ይፈልጋል። ሳንታዘዝ ስንቀር እግዚአብሔር ያዝንብናል፣ ደግሞ ያየናል። በየትኛውም ስፍራ ሆነን የምናደርገውን ነገር ያያል። ግን ይቅርታ ሊያደርግልን የሚችል አምላክ ስለሆነ ይቅርታ አድርግልን እግዚአብሔር ብለን ሁልጊዜ መታዘዝ ይኖርብናል። ሁለተኛ ዕድል እግዚአብሔር ይሰጠናል። ስለዚህ ልጆች ታዛዦች እንድትሆኑ እግዚአብሔር በሚሰጣችሁ ዕድል እንድትጠቀሙ ያስፈልጋልና ታዛዦች ሁኑ። ደግሞ ለደከሙት በቃ ከስህተታቸው መመለስ ላለባቸው ሰዎች የእግዚአብሔርን ቃል መንገር ካለባችሁ ንገሯቸው። እነሱንም ኢየሱስ ይወዳቸዋል። ስለዚህ እሺ ብላችሁ መታዘዝን መልመድ አለባችሁ። ልጆች በታሪኩ በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። በሌላ ታሪክ እስክንገናኝ ሰላም ሁኑ ልጆች፣ ደህና ሁኑ። ዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁትም ተስፋ አደርጋለሁ። የዛሬውን ፕሮግራም በዚህ ጨረስን። ምናልባት ደግሞ ለዚህ ፕሮግራም አስተያየት ካላችሁ ወይም ደግሞ መሳተፍ የምትፈልጉ ከሆነ ከታች በሚገኘው ከስክሪኑ በታች በሚገኘው ላይ እንድትጽፉልን ወይም ደግሞ እንድትደውሉልን እንላለን። በጣም እንደወደዳችሁ ተስፋ አደርጋለሁ። መልካም ጊዜ፣ ደህና ሁኑ።